ሚራ ሳራ የት እንዳለች ያውቃለሁ ሮቤልን ምንም ነገር እንዳታደርገው በማለትም ለአድናን ተነግረዋለች። አድናንም እንግዲህ ከሮቤል ምንም አይነት ችግር የለብኝም፣ ግን ሳራ ያለችበትን ብቻ ንገሩ፣ ሌላውን እንግዲህ ቀሪውን በኋላ እንነጋገርበታለን በማለትም እንግዲህ ለሳራና ለዚች ለሚራና ለሮቤል ይነግራቸዋል ማለት ነው። ሮቤል እንግዲህ ግን አሁን ላይ በጥይት ተመቷል። ያኔ ጭረት ነው ብዙም አልጎዳውም። እኔ ግን ገደለው ብዬና እንዲሁም አድናን ወንጀለኛ መሆን የለበት እና ሚራ በባለፈው ክፍል ከተመለከታችሁት ያው ከዳኑ ሁለቱንም ለራስሽ ውሰጃቸው ብላ ነበረ የሄደችው ማለት ነው። እና ግን ያው በሮቤል አትጨክንምና ተመልሳ መጣ። እንዲሁም ደግሞ መጨረሻ ፓርት ላይ ከተመለከታችሁት ሉሃና ደሙን ስታይ አድናንን ገደለው ብላ ያው ራሷን ስታ ስትወርቅ ተመልክታችሁታል። እና ዛሬ ላይ እንግዲህ ስለ ሳራን ያውቃለው ስትልም አድናንም እሺ ሲላትም ያው አድናን እንግዲህ ግን ልጁን የልጅ ጉጉት ምን ያህል እንደሚጓጓ ታውቃላችሁና በልጁ እንግዲህ እንትን ትለዋለች። ምንድነው ያለችው እንግዲህ አመመኝ ሆዴን ወጋኝ በማለት ነበረ እንትን ያለችው ማለት ነው አድናንን። እና አመመኝ ስትለው እንግዲህ እሱም የእውነት መስሎት መድኃኒቱን ለማምጣት ይላል። በዚህ ጊዜ ሉሃና በጣም ትናደዳለች። እንደዚህ የምትሆነው የእሷን መድኃኒት ለማምጣት ነው። ቆይ ለምንድን ነው የማይገባ? እነሱ እኮ እየተጫወቱብህ ነው ትለዋለች ማለት ነው። አውቃለሁኝ ይኸውልሽን እኮ ለሷ ብዬ ሳይሆን ለልጄ እኮ ብዬ ነው ልጄን ምናምን ሲላትም እንግዲህ ግን ሉሃናም ይሄ ነገር ያው ደስ አይላትም። እናቀነሽ እንዴን ቆንጆ ምናምን እያላት ተመልክተናል ማለት ነው። እናም ሉሃና እንግዲህ በዚህ ጊዜ ሚራና ሮቤል እቅድ እያወጡ ነው። ሚራ በነገራችን ላይ ከአድናን ጋር መጥፋቱን በጣም ትፈልገዋለች፣ እሱ ደግሞ በፍጹም አይፈልግም። እና በዛም በዚህም ብላ እንግዲህ አይ ካልክ ደግሞ ቪዲዮውን አሳየዋለሁኝ ሁሉንም ነገር ያውቃል ስትለው እንግዲህ በዚህ በቪዲዮ ስለምታስፈራራው እሺ ነው ያንሺ በቃ እሄዳለሁኝ ይላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንደናችሁ ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። እናም ሮቤልም እንግዲህ በጉዱም ቢሆንም ተነስቶ ለመሄድ ሞክሯል ማለት ነው። እና አድናን እንግዲህ መድኃኒቱን ይዞላት ሲመጣ ለሚራ ክፍላቸው የሉም፣ ሁለቱም ተይዘው ሄደዋል። በዚህ ጊዜ አድናን ቆየት አባታቸው ሄደው ነው በፍጹም አያመልጡኝም በማለትም ተከትሏቸው ወጥቶ ነበረ። ሮቤል እንግዲህ ከዚህ በላይ መራመድ አልችልም ወይ ሪያድ ጥሪ ምናምን ሲላትም ሚራ በዚህ ጊዜ ወደ ቤት መመለስ አንችልም፣ አድናን ደግሞ ታውቃላችሁ ሚራን በነገራችን ላይ ለጥቅም ነው የሚፈልጋትና እና ጥቅም ከሌለሽ ያኔ ብር ካለሽ እንዴት ነው በባዶ የምንሄደው በማለትም ትነግራለች። ሚራ በነገራችን ላይ እኔ ከዜሮ መጀመር እንችላለን፣ ይህ ኃጢአት ገንዘብ አያስፈልገንም፣ ከአንድ ብለን እንጀምራለን። ሲጀመርም እኮ እስከ ዛሬ እኮ ያኮ ሁሉ ነገር የአድናን ነው እንጂ የኛ እኮ አይደለም ስትለውም አድናንም እንግዲህ ከዜሮ አንድ ብዬ መጀመር ብፈልግ ኖሮ ለምንድን የራሴን የምፈልጋትን ሴት አላገባም ነበር የሚባል መልስ ነበር የመለሰላት። በነገራችን ላይ አንዳንዴ ሰዎች ማለት በአሁን ዘመን በእርግጥ ሁሉም እንትን ነው ማለት ገንዘብ ፈላጊ ነው። ግን ቢሆንም ግን እኔ እንደምለው ቢሆንም ግን የሆነ አለ አይደለ የሆነ ስሜታችሁን የሚረዳችሁ ስሜታችሁን የሚያከብርላችሁ ሲሆን በጣም ደስ ይላልና ሮቤል እንግዲህ ለሚራ ምንም እንደዚህ እንኳን ይሄን ያህል መስዋዕትነት እየከፈለችለት በቃ ለስሜቷ እንኳን አይጠነቀቅም። አፉ እንዳመጣ ነው የሚናገራት ምናምን እና በጣም ነው እንትን የሚል ይሄን ሁሉ መስዋዕትነት እየከፈልኩልህ እንኳን ምስጋና እንኳን የሚባል ነገር የለም ወይ ስትለው በቃ ከዛ ከቤት እንዳወጣሽኝ ወደ ቤት መልሽኝ እንጂ እኔ በፍጹም አልሄድም እያለ እንዲሁም በውስጡ ምንድነው ያለው ከማላፈቅራት ሲጋ እንዲሁም ብር ሳይኖራት እያለ ነበረ። እና ሚራን እንግዲህ አሁን ላይ በቃ ለመጠቀሚያ ነው እና በዛም በዚህም ብሎ እንግዲህ ተመልሶ ወደ ቤት ሄዳል ማለት ነው። እና ወደ ቤት ሲሄድ እንግዲህ
ሉሃና ሶፋ ላይ ተቀምጣ ነበረ። ከዛ እባክህን ሮቤል እህቴን ያለችው እህቴን ስጠኝ ስትለው አሁን ሞታለች ብዬ ብነግርሽ የኔና ያንቺ ግንኙነት እዚሁ ላይ ያበቃል። ስለዚህ ደግሞ አሁን ደግሞ ዝም ብዬ ደግሞ ስመለከትሽ ልመናሽ ሆድን ያባባዋል እያለ ተመልክተነዋል ማለት ነው። እናም እንደዛ እያለ ያው ወደ ቤት የተመለሰው እንግዲህ ለሉሃና ላንቺ ብዬ ነው እንጂ መሄድ አቅቶኝ አይደለም በማለትም እንግዲህ ይነግራታል። አድናን ደግሞ ያው አንድ ስልክ ጥሪ በሚራ ስልክ እንግዲህ ስልኳ እንዳጋጣሚ ቤት ይዘው ወጥታ ነበረ። ሮቤልም እንግዲህ ላይ ሄድላት ይህና ስልኳን ጥላ ሄዳ ስልኩ ሲደወል አድናን አንስቶት ነበረ። እንግዲህ ቤቱ እንደተሸጠ ሰውየው ከውጭ ሀገር እስከሚመጣ እየጠበቀ እንደሆነ እንግዲህ እንትን ብሏል። እንግዲህ አድናን ለካሞች አለሁኝ የለሁኝም ኖሯል እንዴት በላይ ላይ ቤት ይሸጣል በማለትም እንግዲህ በጣም እንትን ብሏል ማለት ነው። ከዛም በዚህ እንግዲህ ሮቤል እንግዲህ ወደ ቤት ተመልሷል። አድናን እንግዲህ ሰነድ እያገናበጠ ነበር። ምንድነው ምናምን ስትለው እንግዲህ ቤቴን በሌላ ሸጠውታል ባልና ሚስት ሆነው ምን አይነቶቹ አሳፋሪ ናቸው እያለችም እንግዲህ ሉሃና ለአድናን ትነግረዋለች ማለት ነው። እና በጣም ነው ግን በነገራችን ላይ አድናን ያሳዘነኝ ማለት ነው። እንግዲህ ይሄንን ብር ሉሃና እንደምታስመልሰው ሮቤል እንግዲህ በጣም ፍቅር ጭምድድ አድርጎ ስለያዘው እርግጠኛ ነኝ። አሁን የሉሃና እቅድ ይሰራል የሚሰራ ይመስላችኋል ወይስ እንዴት ነው? ማለት አሁን እንግዲህ ሁሉንም ነገር ለኔ ተው ብለዋለች። እሷም እንግዲህ ሁሉንም ነገር ለኔ ተው ያለችበት ምክንያት ምንድን ነው? ሮቤል እንግዲህ ከሷ ፍቅር ስለያዘ ብድር ተበድሬ ተከስሻለሁኝ እስር ቤት ልገባ ነው ብለዋለች ማለት ነው። እሱም እኔ በህይወት እያለሁ አንዴም ባዘለላ አይፈስሽም ብሩን ይመለስልሻል እኔ ሰጥሻለሁ ብሏል። እንዳንተ ከየት ታመጣለህ ስትለው አለኝ ይላል ማለት ነው። እና ምን አጅል ነች ቤቱን ሸጣ ሰጥተዋለች ማለት ነው እያለች ነበረ። እና እሱም እንግዲህ ያው ሰጥተዋለች ሳይሆን ብሩን እንግዲህ አሁን ከእንደገና አንድ ብሎ ከሚራጋ እንግዲህ እንትን ብሎ ተቀብሎ ለሉሃና ለመስጠት ተዘጋጅቷል ማለት ነው። ሚራ እንግዲህ አሁን ደግሞ ያው ወደ ቤት ተመልሳለች ማለት ነው። ምስኪን ግን አሳዘነችኝ የምር። እኛ ሴቶች ግን እንዲሁ በቃ ፍቅር ሲይዘን ጭፍን በቃ ይሆናል አይደለ? የሆነ ፊት ለፊቱ ነው እንጂ የሚታየን ወደ ጎን አይታየንም። ሮቤል እንደዚህ እያመነጫጨቃት ራሱ በቃ ለሱ እንደዚህ መስዋዕትነት ስትከፍል በጣም ነው የምታሳዝነው። በእርግጥ ስራዋ ነው። አሁን ራሱ አድናን ራሱ እዚህ ቤት ያስቀመጣት ለልጁ ብሎ ነው እንጂ ልጁ የሆነ ነገር ቢሆን ከዚህ ከቤት አስመንቅሮ ነው የሚጥላት እንጂ በፍጹም እዚህ ቤት እንትን አትልም። ሉሃና እንግዲህ እህቴ አንድ ነገር ከሆነች ግን አለቃቸውም እገላቸዋለሁኝ እያለች ነው። አድናንም የሰይጣን ጆሮ ይደፈን ሳራን ምንም ሳትሆን ነው የምናገኛት እያለም እንግዲህ እያጽናናት ይገኛል። እንግዲህ ሳራ በነገራችን ላይ እኔ የሞተች አይመስለኝም በፍጹም ማለት ነው። እና ይሄንን ይመስላል። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።